አብዛኛው ሰው በጣም ኢዚ ያደርገዋል። ኦንላይን መኒን በጣም ቀላል ያደርገዋል። ሰዎች እንደሚሉት በጣም ኢዚ ሆኖ አላገኘሁትም። የሚያሳዝን ሁኔታ በጣም ለእናንተ ይህንን ቪዲዮ እየሰሩ ያሉ ሰዎች እነሱም ብር ለማግኘት ነው ለእናንተ ቪዲዮ እየሰሩ ያሉት። እንደምን አላችሁ ክቡራን የዩኒክ አቤል ቤተሰቦች፣ በዚህ ቪዲዮ በጣም ቆንጆ የሆነ ሀሳብ ወደ እናንተ አጋራለሁ። ይህም ሀሳብ ስለ ገንዘብ ስለመስራት በተለይም እስከ ኦንላይን እና ከአክቹዋሊ ደግሞ ኖርማሊ ሰዎች የተለያዩ ስራዎችን እነዚህ በእውቀት በሙያ ሊሰሩ የሚችሉ ስራዎችን እና ኦንላይን ላይ ስለሚሰሩ ገንዘቦች ኮምፓሪዥኑን እናያለን ማለት ነው። በጣም የሚጠቅማችሁ እንደሚሆን ተስፋ አደርጋለሁኝ። ቻሌ ጠፍቻለሁ ትንሽ ቪዲዮ ለመስራት ሰፊ ጊዜ እያገኘሁኝ ስላልነበረ ጠፋሁት። ይህንን ቪዲዮ ደግሞ ላይክ አድርጋችሁ ጀምሩ። እስቲ ወደ ዛሬው ጉዳይ እንግባ። ኢትዮጵያ ውስጥ በዚህ ሰዓት በጣም ብዙ ስለ ኦንላይን ገንዘብ የሚሰሩ ወይም የሚያስተምሩ በርካታ ቻናሎች አሉ። በጣም ብዙ ቻናሎች እንዲሁም ደግሞ ብዙ ሰዎች አሉ ስለ ኦንላይን ላይ ገንዘብ ሜክ ስለማድረግ የሚነግሩ ወይም የሚያስተምሩ። ፎሬክስ ሊሆን ይችላል፣ ፍሪላንሲንግ ሊሆን ይችላል፣ ላይክ ስኪሎችን መማር፣ ስኪሎችን መሸጥ። ብዙ ሰዎች አሉ ኦንላይን ላይ ኦንላይን መኒ የሚያወሩ እየመጡ ነው። ወርልድ ዋይድም ስናይ ደግሞ በጣም ብዙ ሰዎች አሉ። አንድ ነገር ታዝቤያለሁ። እኔም ስለ ኦንላይን ላይ ገንዘብ ስለመስራት ኢቨን ያው ይሄ ቻናል ሜንሊ በተለይም ትምህርት ስርዓት ላይ ያሉ ልጆችን ሰፖርት የሚያደርግ ቢሆንም ግን ጎን ለጎን እነዚህ አይነት ሀሳቦች አንስቼ አውቃለሁኝ። ነገር ግን በርካታ ሰዎች በጣም ኢዚ ያደርጉታል። አንድ የታዘብኩት ነገር አለ እና ሞክሬያለሁኝ። እኔ ሁለቱን ማለት አክቹዋሊም የምሰራቸው ስራዎች አሉ፣ ደግሞ በኦንላይንም የምሰራቸው ስራዎች አሉ እና ግን ከሁለቱ የትኛው ነው የማያለፈው ደግሞ የተሻለን ገንዘብ የሚያስገኘው የሚለውን ነገር በደንብ ጥርት ያለ ነገር ለእናንተ በዚህ ቪዲዮ እሰጣችኋል። ክሊር የሆነ ነገር ያስፈልጋል። ክሊር የሆነ መረጃ ሰው ሳይኖረው ብዙ ነገር ቢሞክር ዋጋ የለውም። እኔ ከራሴም ተሞክሮ አክቹዋሊ ከምሰራቸውም እኔ የምሰራቸውንም ነገር እነግራችኋለሁ፣ እንዲሁም ደግሞ በትክክል የትኛው ነው የሚሻለው የሚለው እነግራችኋለሁ ማለት ነው። እስከ መጨረሻው አብራችሁኝ መቆየት እንዳትረሱ። በገንዘብ ደረጃ ካየን በብዛት ገንዘብን የትኛው ነው ሞር ብዙ ብር የሚሰጠን የሚለውን ነገር ከሆነ የምናየው እሱን ወደ በኋላ ላይ አነሳዋል። ግን በጣም ብዙ ሰዎች እኔ በጣም ብዙ ቪዲዮችን እያየሁኝ ነበረ። ኢትዮጵያ ላይ የተሰሩ በአማርኛ የተሰሩ በጣም በርካታ ቪዲዮዎች አሉ ዩቲዩብ ላይ። እነሱን ቪዲዮዎች ሳይ አብዛኛው ሰው በጣም ኢዚ ያደርገዋል፣ ኦንላይን መኒን በጣም ቀላል ያደርገዋል፣ ወይም ደግሞ ብዙ ሳትለፉ ብዙ እንደምታገኙ አይነት ነገር ይነግራቸዋል። አንዳንዶቹ ደግሞ ቻሌንጅ ብሎም የሚነግሯችሁ ነገሮች እናንተ በቀላሉ የምትወጡት ነው ወይም ደግሞ በቀላሉ የምታልፉት አይነት ቻሌንጅን ይነግሯቸዋል። አሰልችነቱን አድካሚነቱን በጣም ብዙም አይናገሩ። ከአክቹዋል ስራ ወይም ደግሞ ይሄ ሰዎች በእውቀታቸው በስኪላቸው ኖርማሊ በፕራክቲስ ወደ ቢሮ ምናምን ገብተን ከምንሰራው ወይም ደግሞ የሆነ በሙያችን ከምንሰራው ስራ በጣም አቅልለው የኦንላይኑን ስራ ያቀርቡላቸዋል። የትኛው ነው እውነታ ታዲያ? እኔ ሞክሬያለሁ። የኦንላይን ስራዎችን በጣም ብዙ ስራዎችን ሞክሬያለሁ። እውነት የኦንላይን ስራ ይሄን ያህል ግን ቀላል ሆኖ ሰዎች እንደሚሉት በጣም ኢዚ ሆኖ አላገኘሁትም። የሚያሳዝን ሁኔታ በጣም ቀላል የሆነ የኦንላይን ስራ ብታምኑም ባታምኑም የለም። ግን ነው ጊዜ ይፈልጋል፣ ትኩረት ይፈልጋል፣ ዲሲፕሊን ይፈልጋል። ከዛ በኋላ ነው ገንዘብ ጀነሬት ወደ ማድረግ የምትሄዱት። ጊዜ ሳሰጡት በጣም ቀለል አድርጋችሁ የሆነ ሲደብራችሁ፣ ለምሳሌ በአንድ ቀላል ምሳሌ ልንገራችሁ። ኦንላይን ላይ ገንዘብ መስራት ማለት ቲክቶክ ስክሮል እንደማድረግ፣ የዩቲዩብ ቪዲዮ እንደማየት ወይም ፌስቡክ ላይ ምናምን እንደዚህ ስክሮል እያደረግን የሰውን ስቶሪ ምናምን እንደማየት ቀላል አይደለም። በአጭር ቋንቋ በቃ እንደዛ በዛን ልክ የኦንላይን ገንዘብ ሲባል ሰዎች በቃ አየር ላይ የሚበር ገንዘብ እንዳምሰው እንደዛ አይነት አመለካከት አለ። በቃ እንደዚህ ስልኬን እንደዚህ አድርጌ ለትንሽ ደቂቃ ገብቼ ትንሽ ሰዓት ሰርቼ ከዛ ብር አገኛለሁ ነው። እንደዛ የለም። እንደዛ ብር የምታገኝበት የኦንላይን ስራ የለም። የኦንላይን ስራ ራሱን የቻለ ስኪል ይፈልጋል፣ መሰጠትን ይፈልጋል እዛ ነገር ላይ። እንደዛ ቢሆንማ የኦንላይን ስራ በጣም እኮ ኢንተርኔቱ ላይ በጣም ረጅም ሰዓት የሚቆዩ ሰዎች አሉ። እነሱ ሚሊዮነር የሆኑ ነበር። ኮንቴንት ክሬት ማድረግም አንድ የኦንላይን ስራ ነው አይደል? አሁን እንደዚህ ቪዲዮ መስራትም እንደዛ። ለእናንተ ይህንን ቪዲዮ እየሰሩ ያሉ ሰዎች እነሱም ብር ለማግኘት ነው ለእናንተ ቪዲዮ እየሰሩ ያሉት። ይህንን ትሩዝ ይህን እውነታ እንቀበለው። ምክንያቱም እነዛ ሰዎች አክቹዋሊ 30 ደቂቃ እና 40 ደቂቃ በ40 ደቂቃ ውስጥ $50 ታገኛለህ ምናምን ይላል። ከዛ በ40 ደቂቃ ውስጥ $50 ቢያገኝ እሱ ለእናንተ የ40 ደቂቃ ቪዲዮ አይሰራላችሁ። ምክንያቱም $50 በ40 ደቂቃ ቪዲዮም ስለማያገኝ እዛ ላይ በቃ ቢሰራ ነው የሚሻለው። ያኛው ይሄን ቪዲዮ የሚሰራበትም ጊዜ ኢቭን ኤዲት አድርጎ ዩቲዩብ ላይ የሚፖስትበትም ጊዜ የለም። ያን ያህል ቀላል ቢሆን ያንን ማሰብ አለባችሁ። ሎጂካል ሆነ አንድ ሰው ኮንቴንት ክሬት እንደማድረግም ደግሞ ቀላል አይደለም። ኢቭን ኮንቴንት እንደሚሻላል አሁን እኔ እንደዚህ ቪዲዮ ለመስራት የጊዜ ችግር ካልሆነ በስተቀር ምንም ካሜራ ከፍቼ መቅረጽ ነው። ከዛ ኤዲት አድርጌ በሚኖረኝ ጊዜ አፕሎድ ማድረግ ነው። እንዲሁም ይሄ ይሻላል። ሌሎቹ የኦንላይን ስራዎች በጣም የሚያፈጉት ይገርማቸዋል። በጣም ከባድ ናቸው። ይሄን እያልኩ ግን ተስፋን ምናምን እያስቆረጥኳቸው ሳይሆን ሰዎች ለምን በዚህ ልክ እንዳቀለሉት ግራ ገብቶኛል። እየምሬ ነው። በጣም ብዙ ሰዎች ጋር አይቻልም። በጣም ኢዚ ነው የሚያደርጉት። እናንተ ስልክና ኢንተርኔት እጃችሁ ላይ ካለ ብር መስራት ትችላላችሁ ይላል ሰው። የምር ስልክና ኢንተርኔት እጃችሁ ላይ ካለ ብር ትሰራላችሁ ነው? እንደዛ አይደለም። ስልክና ኢንተርኔት ያግዛቸዋል ብር እንድትሰሩ ወይም ደግሞ ስኪል እንድትማሩ ያግዛቸዋል። ግን ስልክና ኢንተርኔት ስላላችሁ ብቻ ብር ትሰራላችሁ ማለት አይደለም። ይህንን በደንብ
አዌር አድርጉ። መሰጠትን ይጠይቃል፣ ዲስፕሊን ይጠይቃል፣ መስራትን መፍጋትን ይጠይቃል። እስቲ አንድ ሳምፕል ላንሳ ስለ ኦንላይን ስራ። በጣም እኔ ደግሞ ስለሰራሁት የኦንላይን ስራ ልንገራችሁ። ፎር ኤግዛምፕል ፍሪላንሲንግ ይሄን ያህል ቀላል ነው ወይ? አሁን ለምሳሌ አፕወርክ ላይ ስራ ማግኘትና እዛ ፍሪላንሲንግ ላይ ገብታችሁ ፍሪላንሰር ሆናችሁ ለሰዎች ቪዲዮ ኤዲት ማድረግ ወይም ደግሞ የተለያዩ አፕወርክ ላይ በጣም ብዙ ሙያዎች አሉ። ግራፊክስ ዲዛይኒንግ አለ፣ ቪዲዮ ኤዲቲንግ አለ። ግን እንደ ቪዲዮ ኤዲቲንግን ትሰራላችሁ ብባል እንኳን እንደኛ መጀመሪያ ቪዲዮ ኤዲቲንግ በጣም መማር አለባችሁ፣ ጎበዝ መሆን አለባችሁ። በጣም ጎበዝ ቪዲዮ ይሰራል። ምክንያቱም ኮምፒት የምታደርጉት ከሆኑ ከሰፈራችሁ ልጆች ጋር ምናምን አይደለም፣ ከኢትዮጵያ ብቻም አይደለም፣ ከአፍሪካ ከሙሉ ህዝብ ጋር ነው አፕወርክ ላይ ኮምፒት የምታደርጉት። የእናንተ ፕሮፖዛል ያቀረባችሁት ያስገባችሁት ነገር ብቁ ሆኖ መታየት አለበት። ለዚህ ደግሞ ልፋት ይጠይቃል። ዝም ብለህ አንተ አፕወርክ ላይ ሄደህ ላይ አድርገህ ስራ ታገኛለህ ማለት አይደለም። ሰዎች እንደዛ ነው የሚያቀርቡት። እናንተ ሙያ ካላችሁ ቪዲዮ ኤዲቲንግ ተማሩና ወጣችሁ እሱን አፕወርክ ላይ ሽጣ ይባላል። እንደዛ ያሉ ቪዲዮ ይሰራሉ። የት ነው የምሸጠው? ማን ነው የሚገዛ? ገና ስንት ስቴፕ ታልፋለህ። ገና እንዲህ አፕሎድ አድርገህ እዛ ያንተን ፕሮፖዛል እዛ ላይ ጭነህ ከዛ ኮኔክት ምናምን ካለ ፕሮፋይል አይቶ ሰዎች ገብተው አይተው ከዛ ኢንተርቪው አድርገው እሱን ካለፍክ ምናምን ነው ስራ የምታገኘው። የመጀመሪያ ስራ ማግኘት የመጨረሻ ስቃይ ነው። ከዛ በኋላ ነው በቃ ገንዘብ ሜክ እያደረክ የምትመጣው። ይህ ስማች ለምን እንትኑን ቢነግሩ ጥሩ ነው ማለት እኔ አሁን ቪዲዮ የሚሰሩ ሰዎችን አፕሪሺየት ሳላደርግ አላልፍም። በአንድ በኩል አዌርነስ እንዲኖር ገንዘብ ለካ ኦንላይን ይሰራል የሚለውን ነገር የእኛን ማህበረሰብ ማስጨበጣቸው ፖዚቲቭ ኢምፓክት ነው። ይህንን አምናለሁ። ነገር ግን ደግሞ ፓዙንም እቺ አፕና ዳውኗንም ቢነግሩ ጥሩ ነው። ምክንያቱም እንደ ነገርን ከባድ ፓርቱንም መጥፎ ቀለል ያለውን ፓርቱንም ደግሞ አውቃችሁ ስትገቡበት ነው ውጤታማ የምትሆኑት። ብዙ ልጆች ከዛ እንዴ እዚህ እኮ ነው ይሉና ለምሳሌ የሆነ ዌብሳይት ላይ ብር የሚሰራበት ዌብሳይት እኮ ሪሊ ሊኖር ይችላል። ከዛ ያንን ዌብሳይት ሲያስተዋውቋችሁ ቪዲዮ የሚሰሩት ዩቲዩበሮች ቀለል አድርገው ይሄ ማለት እንደዚህ ነው፣ በቃ እንደዚህ ገብታችሁ 1 ሰዓት ታባክናላችሁ፣ ብር ታገኛላችሁ ይላሉ። ከዛ ሰውየው ገብቶ ይሞክራል። 1 ሰዓት ያባክናል፣ ብር የለም። 2 ሰዓት ያባክናል፣ ቀጣይ ሳምንትም ይሞክራል። ትቼ ሳክስ ነው ይልና ተስፋ እየቆረጠ ይመጣል። ብዙ ወጣቶች እንዲሁም ተስፋ ወደ መቁረጥ ማለት ኧረ ሳክስ ነው በቃ ኦንላይን ያውቃሉ የሆነ መንገድ ሊኖር እንደሚችል ግን ደግሞ አያምኑት። ይህን ኮንፊውዥን የፈጠሩት ዩቲዩበሮች ናቸው። የኢትዮጵያ ዩቲዩበሮች ለምን እንደሆነ ከባድ ነገሩን አይነግሩም። ስለዚህ ወዳጆች እኔ ምንድን ነው የምላችሁ ኦንላይን ላይ ገንዘብ ይሰራል ወይ? ጥያቄ የለውም። ከአክቹዋል ስራ ወይም ደግሞ ሰዎች ቢሮ ገብቶ ወይም የሆነ መስሪያ ቤት ሄዶ ገበያ ሄዶ ምናምን ሳምዌር ስራ ወርክሾፖች ላይ ሄዶ ከሚሰሩት ስራ የበለጠ ገንዘብ ይገኝበታል ወይ? አዎ ይገኝበታል። መቼ? ከጊዜ በኋላ፣ በጣም ከብዙ ትግል በኋላ። ለምሳሌ አንድ ሰው ጣውላ የሚሰራ ሰው ወይም የእንጨት አሁን ለምሳሌ ፈርኒቸር ቤት የሚሰራ ሰው ያንን ሙያ ለማሳደግ ወይም ደግሞ ደንበኛ ለማግኘት ምናምን ሊሆን ይችላል የፈጀበት ጊዜ አለ አይደል? የምታገለው ትግል አለ አይደል? አንድን ቁምሳጥን ሊሆን ይችላል፣ አንድን ሼልፍ ሊሆን ይችላል ሲሰራ የሚያወጣው ኤነርጂ አለ አይደል? እሱን የሚመስል ኤነርጂ በቃ ከአይነቱ ለየት ያለ ያንን የሚያክል ኢፈርት ይጠይቃል። የኦንላይኑን በዚሁ ይሄንን ወቁ ካሁን አለዚያ ዝም ብለህ ሄደህ ልክ ቪዲዮ እንደማየት እንደዚህ ስክሮል አድርገህ የምታገኘው ገንዘብ ለምሳሌ ብዙ ጊዜ ፎሬክስ ትሬዲንግ አሁን ብዙ ወጣቶች አሁን በዚህ ሰዓት ላይ ብጠይቋቸው እኔ ትሬደር መሆኑን ፈልጋለሁ። እሺ ትሬደር የሚፈልገው ነገር ደግሞ በጣም መጀመሪያ ዲሲፕሊን እንደሆነ ትክክለኛ ሜንተር አግኝተህ በጣም በትክክለኛ ሰዓት በደንብ መማር መቻል አለብን፣ በጣም ማወቅ መቻል አለብን። ከዛ በኋላ ብዙ የራሱ የሚፈልገው ነገሮች አሉት። ቀላል አይደለም። በአንድ ቀን በ24 ሰዓት ውስጥ ትሬደር መሆን አትችልም። ይህንን እንመን። እኔ ኔጌቲቭ ቶከር አይደለሁም። እኔ ትሩዝ ነው የምናገረው፣ እውነታው የሞከርኳቸውን ነገሮች ነው የምነግራቸው እና ብዙዎቹ በጣም ያቀላሉ፣ በጣም ይዚ ያደርጋሉ። እውነትን አይናገሩም። እውነትን ግን መናገር፣ እውነትን መጋፈጥ ይሻላል። እንደዛ ስለማመን ማለት ነው። ከዛ በትክክል አሁን ለምሳሌ ይሄ ዩቲዩብ ቻናል ይሰራል፣ ገንዘብ ሞኔታይዝ ሆኗል ቆይቶ። ይሄንን ግን እኔ ዝም ብዬ ዊዝን አ ዴይ ያመጣ አይደለም፣ አመታትን ምናምን የፈጅቶ ወደዚህ የደረሰ ነው። ነቲንግ ኢዚ፣ በጣም ይሄን ያህል ቀላል ነገር የለም። መልፋትን፣ መጣርን፣ መጋርን ይፈልጋል እና ግን በተገቢ ሁኔታ መስሩ ከሆነ በትክክለኛው እውቀት ከሆነ ያገኛችሁት አዎ ይሰራል። ከአክቹዋሊቲኛው ይሻላል። ከተሳካ የኦንላይኑ ይሻላል። ካልሆነ ደግሞ ኦንላይን ላይ ጊዜ አታቃጥሉ። ዋናው ሌሎች ስራዎችን ስሩ። አክቹዋሊ የሚሰሩ በተግባር በአካል ሄዳችሁ የሚሰሯቸውን ስራዎች የተለያዩ ስራዎች አሉ፣ እነሱን መሞከር ነው። ሁሉም ሰው ኦንላይን ስለዘመረ እዛ ላይ ሄዳችሁ እንትን ይላችኋል ማለት አይደለም። ስልክና ኢንተርኔት ስላላችሁ ብቻ ሳክሲዱ ታደርጋላችሁ ማለት አይደለም። ኮሚትመንት ይፈልጋል፣ ዲሲፕሊን ይፈልጋል። ይሄንን ደጋግሜ እላችኋለሁ እና ብዙ ሰዎች የሚነግሯችሁን አትመኗቸው። እነሱም ያንን ሲነግሩ ለእናንተ ገንዘብ ለመስራት ነው እየተናገሩ ያሉት። አክቹዋሊ እነሱ እንደሚሉት ቀላል የሆነ ነገር ቢኖር አይነግሯችሁም ሲጀመር። ይህንን እመኑኝ። በዚህ ቻናል እኛ ቅጭቅጫን እውነታውን እናወራለን። ፖዚቲቭ እና ያመንኩባቸውን መልካም ነገሮች ወደ እናንተ ሼር አደርጋለሁ። እናንተም ደግሞ ሰብስክራይብ በማድረግ በእርግጠኝነት ቤተሰብ ትሆናላችሁ። መልካም ጊዜ
ቀጣይ በመልካም ቪዲዮ ደግሞ እንገናኛለን። ሰላማችሁ ይብዛ።